ይህ የትላንት የዛሬና የነገ ትውልድን በአንድ ያገናኘ ልዩ መድረክ ነው። እኚህ የኢትዮጵያ ተስፋ የሀገር ቡቃያ የትውልድ ችግኞች ናቸው። ሕፃናት ወዲህ ደግሞ ነገን ዛሬ የሚሰሩ ዕውቀት ጉልበትና ጥበብ የተሻራቸው የሀገር ዕጣ ፈንታን የሚወስኑ ታዳጊና ወጣቶች መድረኩ ቀለም ዘርተው ትውልድ በሚያፈሩ በትላንት በዛሬና በነገዋ ኢትዮጵያ አሻራቸውን በደማቅ ባኖሩ ትውልድ ስለ ውለታቸው ስለ ልፋትና ድካማቸው እጅ ነስቶ ካባ ባለበሳቸው የእውቀት አባት የሀገር ዋርካ በሆኑ አንጋፋ መምህራንና ተመራማሪዎች በክብር ደምቋል። የሳንኮፋ ዓለም አቀፍ ትምህርት ቤት በወላጆች ቀን ከ4 አስርተ ዓመታት በላይ ትውልድን በሥነ ምግባር አንጸው ትውልድ ለፈጠሩ ዛሬ ላይ በተለያዩ ዩኒቨርሲቲዎች እያስተማሩ ለሚገኙ አንጋፋና የሀገር ባለውለታ ለሆኑ መምህራንና ተመራማሪዎች የክብር ካባ አልብሷል። ጀግናን ለመፍጠር ጀግናን አክብሯል። ለመሆኑ እኚህን አንጋፋና ጉምቱ የቀለም አባቶች ስለምን ዕውቅና መስጠትና የክብር ካባ ማልበስ አስፈለገ? ዛሬ ለሳንኮፋ ልዩ ቀን ናት። ልዩ የሚያረጋትም እኔን የወለዱኝ በእውቀት እዚህ ደረጃ እንድደርስ ያደረሱኝ፣ ሁለተኛ ባለቤቴንም እኔ እዚህ ለመድረስ እሷንም እዚህ ለመድረስ በእውቀት የወለዱን ክቡራን መምህራኖቼ በመካከሌ ስለተገኙ እነሱ የኔን ፍሬ አዩ፣ እኔ ደግሞ የልጆቼን ፍሬ አየሁ። ለዚህ ያበቃኝን ፈጣሪ ምስጋና ያስፈልገዋልና ምስጋና ስጥልኝ። እነዚህ መምህራኖቻችን በእኛ ማንነት ውስጥ ትልቅ አሻራ አላቸው። ያኔ ስንማር ማንነታችንን የገነቡን በተፈጥሮ ይዘን የመጣነውን የአካዳሚክ ዕውቀታችንን በተሻለ እንድንገነባ ያደረጉን ትልቅ አሻራ በውስጣችን ያስቀመጡ መምህራኖች፣ ምሁራን ናቸው። የነዚህ ምሁራን ውጤቶች ነን እኛ። በአካዳሚክ ብቻ አይደለም፣ በስነ ምግባር ቀርጸውን ነው እና የትምህርትን ስራ እንድንወድ አድርገው የቀረጹን ናቸው እነዚህ ምሁራኖች። እና እነዚህ ምሁራኖች ተተኪ የሌላቸው ናቸው። በእውነት ነው የምልህ፣ ተተኪ የሌላቸው ላይብራሪ ማለት ናቸው እነዚህ ምሁራንና ሁልጊዜ እናስባለን በቃ ጡረታ ወጡ ወደ ቤት ነው የሚሄዱት። ጡረታ ወጡ አንድም የሚያስታውሳቸው ስላልነበረ እነዚህ በእኛ ውስጥ ትልቅ አሻራ ትልቅ ማንነትን ስለሰጡን እንደ ሻማ ቀልጠው ነው እኛን ሰው ያደረጉንና ምን እናድርግ እንደው እንዴት እናድርግ እነዚህ ሰዎች እንዴት እናክብራቸው ብለን እናስብ ነበርና ለምን የእውቅና ፕሮግራም አናዘጋጅላቸውም ተባባልን። ከማኔጅመንቱ ጋር አወራን። ከዛ ወደዚህ ፕሮግራም መጣን። በእውነት ነው የምልህ በጣም ደስታ ተሰምቶኛል። በህይወቴ ካገኘኋቸው ቀናቶች ሁሉ በጣም ደስታ የተሰማኝ ቀን ይሄ ነው። የካባ ውበት በለባሹ ማንነት በዘራው ዘርና ባገኘው ፍሬ እንዲሁም በጎተራው ክምር ውለታው ይለካል። አበርክቶ ለሀገርና ለትውልድ ሲተርፍ በትላንት በዛሬና በነገ ላይ አሻራውን ሲያኖር ያኔ የካባ ውበት ይደምቃል። አልባሽና ለባሽ ይኮራል። ያኔ አዲስ ጀግና አዲስ ትውልድ ዳግም ይፈጠራል። የብርሃን አክሊል የተስፋ ጮራን ለትውልድ ያበራል።
ሳንኮፋ ዓለም አቀፍ ትምህርት ቤት በሀገርና በዓለም አቀፍ የትምህርት ሥርዓት ትውልድን በእውቀትና በሥነ ምግባር እያነጸ 15 የብርሃን የከፍታና የስኬት ዓመታትን አስቆጥሯል። ዛሬ ላይ ደግሞ በሙያቸው ከ42 ዓመታት በላይ ላገለገሉ ትውልድን የሚተካ ትውልድን ለፈጠሩ የእውቀት አባት ለሆኑ መምህራን ካባ ልብሶ ዕውቅናና ክብር ሰጥቷል። ይህ ለምሁራኑ ልዩ ስሜትን የፈጠረ የዘመናት ስንቅ የአክብሮትና የምስጋና ማሳያ ነው። አንተን በጭንቅላታቸው አስበው በዚህ መልክ ሲዘክሩ በቃ እኔ 40 ምናምን ዓመት ሰርቻለሁ። በከፍተኛ ደረጃ እንዲህ ከፍ አድርገው መድረክ ላይ አውጥተው ካባ አልብሰው ሲደረግ ለእኔ ይሄ የመጀመሪያው። ስለዚህ ከዚህ በመጨረሻው ዓመት ላይ የእድሜ እንትን ላይ ይህንን ማግኘት ሪኮግኒሽን ቀላል ነገር አይደለም። ስለዚህ ይባርካቸው ላለሁ እነሱን። እውነት እኔ ይሄ ንሳ የመጀመሪያ ነው። በማንኛውም ኢንስቲትዩሽን ውስጥ በሰራሁባቸው መስሪያ ቤቶች ውስጥ ትምህርት ቤት ውስጥም በሃይ ስኩልም ቢሆን በኃላፊነትም በሰራሁት እንደዚህ አይነት አይቻላቅም። ይሄ ትልቅ ክብር ነው፣ ሪኮግኒሽን መስጠት ነው። እኔ በእኛ ተማሪዎች ደግሞ ይሄ መዘጋጀቱ እኔ በጣም ትምህርት ቤቱ ሊመሰገን ይገባል። ትምህርት ቤቱ ብዙ ስራ እየሰራ ያለ ነው እና እኔ ኤክስፔክት አላደረኩትም ይሄን ነገር። ሌሎቹም ከዚህ ትምህርት ሊወስዱ ይገባል። ሃይ ስኩሎች እና ወይም ደግሞ ኤሌመንተሪ ትምህርት ቤት ሳይሆን ኮሌጅ እና ዩኒቨርሲቲዎችም ይህንን ልምድ ሊጋሩትና ተግባራዊ ሊያደርጉት ይገባል የሚል ሀሳብ አለኝ። ቅድም ነገር ያለው ረጅም ዓመት አገልግያለሁ መምህራንን በማሰልጠን እኛን ደግሞ አስታውሰው ዛሬ ዕውቅና ሲሰጡን እጅግ ደስተኛ ነው የሆንኩት። በእውነቱ እኔ አላሰብኩም። ይሄንን ማታ 1 ሰዓት አካባቢ ነው ከአዲስ አበባ የገባሁት እና ተገኘልን ልጆቼን ዛሬ አስመርቃለሁ ናልኝ ሲለኝ ነው የመጣሁት እንጂ እዚህ ከመጣሁ በኋላ ሰርፕራይዝድ በጣም ነው የተደነቅኩት። አላቅም ነበር ግን ደስተኛ ነኝ። ደስተኛ የሚያደርገኝ ደግሞ ነገ የት የሚደርሱ ልጆችን እየቀረጹ ስላሉ ነው። ጀግናን ማክበር ጀግናን ይፈጥራል፣ ውለታም መዘከር ቀን ቆጥሮ ይከፍላል። እናም ይህ ልምምድ ባህል ሊሆን ሊጠናከር ይገባዋል። የሐዋሳ መምህራን ትምህርት ኮሌጅ አንጋፋ ነበረ ተብሎ የሚጠራበትን ዘመን ካስታወሳችሁ እነዚህ ሰዎች የነበሩበት ዘመን ነው ማለት ነው። ስለዚህ እኛ 50 ዓመት ሊሞላው ያለ ተቋም በነበረው የማስተማር ዘመን ውስጥ ትልቅ አሻራ ያሳረፉ ለብዙ ትውልድ መገኘት ምክንያት የሆኑ በሀገርም ደረጃ ታላላቅ አመራርን ያፈሩ አንጋፋ መምህራን ናቸውና እንኳን አከበራችሁልን። ድጋሚ ደግሞ እንድታከብሩልኝ ደግሞ እጠይቃለሁ። እንኳን ደስ ያላችሁ የነዚህ ወላጆች ልጆች ቤተሰብ ሁሉ እንኳን ደስ ያላችሁ። የሚገባቸውን ክብር ዛሬ አግኝተዋል። በዚህ አጋጣሚ የሳንኮፋ ዓለም አቀፍ ትምህርት ቤት በታሪክ ውስጥ የሚታወሱ ታላላቆችን አስታውሶ እንደዚህ በአማረና በደመቀ መልኩ ዕውቅና ስለሰጠ ትምህርት ቤቱ በልባችን ውስጥ እንዲኖር ምክንያት አድርጓልና እንኳን ደስ ያላችሁ ለማለት ፈልጋለሁ። የሰራ ሰው የደከመ ሰው ጄኔሬሽን ለፈጠረ ሰው ክብር ይገባል። ዕውቅና ብቻ በቂ እኮ ነው፣ ዕውቅና መስጠት ነው። ይሄ አልተለመደም። የዛሬ የመጀመሪያ ይመስለኛል። አላየውም፣ አላጋጠመኝም። ግን በከፍተኛ ትምህርት ውስጥ ይሄ የተፈጠረ ይመስለኝ የለም። አንተ እኔ አሁን ብዙ ስራ ሰርቻለሁ። ብዙ ከ70 በላይ ፐብሊኬሽን አለኝ በኤሪያ። ለዛ ዕውቅና ሪኮግኒሽን የሚሰጥ ነገር እስካሁን አላጋጠመኝም እና ይሄ ለሌሎቹም ኢንስቲትዩሽኖች ለትምህርት ብቻ አይደለም ለሌላም ኤሪያዎች ትልቅ ትምህርት ይሆናልና የሚቀጥል የሚል ሀሳብ አለኝ። ለምሳሌ እነዚህን የምታያቸው ከተማ ውስጥ ያሉትን ህንፃዎች ውብ አድርገው ሰርተዋቸዋል። ህንፃዎቹ ግን የሰራቸውን ሰዎች አይናገሩም። መኪናዎች ታያለ፣ የምንለብሰውን ልብስ፣ ብዙ ነገሮች አሉ ያማረብንን ማለት ነው። ግን እነኚህ ሁሉ ግዑዛን ስለሆኑ እንደዚህ አሳምረው የሰሯቸውን ሰዎች ሊናገሩ አይችሉም። ተማሪዎች የትምህርት ውጤት የሆኑ
ጎበዝ ታታሪዎች ክፍል ውስጥ እኛ ያስተማርናቸው በሰላ አንደበት ሲመሰክሩልህ ልብ በሚነካ መልክ ደግሞ ላንተ አክብረው በምስክርነት እንዲህ ሲሉ አየህ መምህርነት ዝም ብሎ ግዑዝ ነገር ማሰልጠን አይደለም። ክብሩን ትልቁን የሰውን ልጅ ለውጤት ማብቃት ስለሆነ አንተ ጠንክረህ ስራ እንጂ ተማሪዎች በምንም ታምር ሊረሱ አይችሉም። ለመሆኑ የሳንኮፋ ዓለም አቀፍ ትምህርት ቤት መስራችና ባለቤት አቶ ተኮላ ቸሩና ወይዘሮ ወገኔ ከበደ በቀድሞ መምህራኖቻቸው እንዴት ይታወሳሉ? ሁለቱም ትምህርት ቤቱ ባለቤት የኔ ተማሪ ናቸው። ሶስት ኮርስ ፈርቻቸዋለሁ በኮሌጅ ደረጃ 91 92 እና 93 ጎበዝ ናቸው ሁለቱ። እንደውም ተኮላ የባቹ ሰቃይ ነበረ አስታውሳለሁ። ወገኔም በጣም ጎበዝ ተማሪ ናቸው። ከጎበዝ ተማሪዎች ተርፋ ነው የሚመደቡት። እንግዲህ እንዲሁ ስሜትን በቀላሉ የምገልጸው ነገር አይደለም። አንዳንዴ ልክ እንደ ኮረንቲ እንደ ኤሌክትሪክ ውስጥህን ይወራዋል። አሁን እነኚህ ሁለት ልጆች እላቸዋለሁ የቀለም አባት በመሆኔ ቀደም ሲል በሐዋሳ መምህራን ትምህርት ኮሌጅ በኤክስቴንሽኑ እኔ ባዮሎጂ ትምህርት ክፍል መምህር በነበርኩበት ጊዜ በኤክስቴንሽን አብረው ተምረው አስተምሬያቸዋለሁ። ብዙ ኮርሶች ሰጥቻቸዋለሁ። ከዛ በኋላ ትምህርታቸውን አሻሽለው ከዲፕሎም ወደ ዲግሪ ከዛም አሁን በምናየው መልክ ትምህርት ቤት ገንብቶ ይህንን ትልቅ ራዕይ ያለው ነገር ጀምረው ውጤታማ ሆነው ያኔ የነበርነውን መምህራን በህሊናቸው ውስጥ ተሸክመው ለመዘከር መጥራታቸው ትልቅ ማስተዋል ነው። ለእኛ በተለይ አንዳንዴ እንባህን ሊያመጣ ይችላል። መውረር ብቻ ሳይሆን ሰውነትን መውረር ብቻ አይደለም። ምንጊዜም ቢሆን የመምህርነት ሙያ ምን ያህል እንደሚከፍል ያሳየ እንትን ነው። ምሳሌን በተምሳሌነት የሚገለጽ ነገር ነው። ዛሬ ይህንን ፕሮግራም ያዘጋጁ ልጆች ከ20 ዓመት በፊት የኔ ተማሪዎች ነበሩ። እሷም ማለት ነው። ቶተኮላም ወገንም ተማሪዎች የነበሩ በጣም የምንኮራባቸው ጠንካራ ተማሪዎች ነበሩ። ቪዥንም ስለነበራቸው ነው ዛሬ እዚህ የደረሱት። እኔ ደግሞ የዛሬ ደስታዬ ወሰን የለውም። ለምንድን ነው ወሰን የለውም የምለው? አንድ አባት ደስ የሚለው ልጆቹ ጥሩ ቦታ ሲደርሱለት ነው። ተማሪዎቻችን ለእኛ ልጆቻችን ናቸው። እነዚህ ልጆች እዚህ ሲደርሱ በጣም ደስ ይለኛል። በግሌ ልጆቼ ናቸውና ያ ብቻ ሳይሆን ደግሞ እየሰሩ ያሉት ስራ ከራሳቸው አልፎ አገርን ወገንን የሚያኮራ ነው። እኛንም ዛሬ የሚያኮራ ነው የሆነው። ሳንኮፋ ዓለም አቀፍ ትምህርት ቤት የትላንት ማንነትን ይዞ ስለ ነገ ያስባል፣ ስለ መጪው ይተጋል። የትምህርት ሰው ነን እኛ፣ ትምህርት የምንወድነን፣ በትምህርት ተኮትኩተን ያደግን ሰው በመሆናችን የተነሳ ትምህርት ላይ መስራትን እንፈልግ ነበርና ብዙ ሌሎች ሴክተሮችን እንሰራ ነበር። ሌሎች የስራ ዘርፎች ነበሩንና በተለይ ልጆቻችን ሃይ ስኩል ላይ አዋሳ ላይ ሃይ ስኩል ላይ ሲደርሱ ይሄ ነው የምንለው ሃይ ስኩል ውስጣችን ያለ ሃይ ስኩል አላገኘንም ነበርና ጥቂት ሃይ ስኩሎች ናቸው አዋሳ ውስጥ ያሉትና ወላጅ ለካ እንደኛው ይቸገር ነበረ። ልጁን ሃይ ስኩል የት ሃይ ስኩል ላስገባ ልጁና ኤሌመንተሪ ላይ የትም ቦታ ላይ ጥሩ ትምህርት ቤቶች አሉ። ሃይ ስኩል ላይ ግን ትንሽ ችግር ነበረ ከተማችን ላይና ለምን እንደኛ ለካ ወላጅም ይቸገራል። ስለዚህ ትምህርት ላይ መስራት አለብንና ትምህርት ላይ የመስራት ሐሳቡ እቅዱ ፍላጎቱ ስለነበረን በቃ ትምህርት ላይ ኢንቨስት እናድርግ ብለን ነገሮቻችንን ሁሉ ጠቅልለን ወደ ትምህርት ሴክተር ዞረን
ዛሬም ይሄው እንግዲህ ሳንኮፋ እዚህ ጋር ደርሷል። ያው ስሙንም ስንመሰርተው የትናንት ማንነታችንን ይዘን ነገን ማሰብ ነው ትርጉሙ። የትናንት ማንነታችንን ይዘን አሁንም ለተሻለ ነገን እንሰራለን ብለን ራእያችንን ሰንቀን እየተንቀሳቀስን ነው ያለነው። እግዚአብሔርም ረድቶን እዚህ ጋር ደርሰናል። አሁንም ገና ሰራን አይደለም የምንለው፣ ገና ደግሞ ብዙ መስራት ይጠበቅብናል። እግዚአብሔር ደግሞ ይረዳናል። ሳንኮፋ ዓለም አቀፍ ትምህርት ቤት በስነ ምግባር የታነጸ በኢትዮጵያዊነቱ የሚኮራ ባህልና ታሪኩን የሚያከብር እንዲሁም ሀገር ወዳድ ትውልድን ለመፍጠር ቅድሚያ ሰጥቶ እየሰራ ይገኛል። ለሳንኮፋውያን ጥቂት ነገር ልበላችሁ። ሀገርን ከወደድክ ትውልድ ላይ ስራ የሚለው አባባል እጅግ አዎንታዊና እውቀትና ክህሎት ያላቸው በሀገራችን የሚተማመኑ የሀገራችን የሚያውቁና የሚወዱ ፈጣሪን የሚፈሩ መልካም ስነ ምግባር ያላቸው ዜጎች ለማፍራት ትምህርት ቤታችን እየታተረ ይገኛል። ለዚህም ልጆቻችን ምስክሮች ናቸው። ትምህርት ቤታችን ስነ ምግባር ላይ በጣም የሚሰራ ትምህርት ቤት ነው። በስነ ምግባር የተኮተኮተ ነገ ኢትዮጵያን የሚረከብ ትውልድ ማፍራት የምናስብ የምንፈልግ ሰዎች ነን። ልጆቻችን ባህላቸውን አውቀው ማንነታቸውን አውቀው ከዘር ከፖለቲካ የጸዳ ትውልድ ነገ ኢትዮጵያን የሚረከብ ትውልድ እናፈራለን ብለን እየሰራን ነው። ለዚህም ደግሞ ብዙ ምስክሮች አሉን። ምክንያቱም ባህላቸውን እንዲያውቁ ልጆቻችን ማንነታቸውን እንዲያውቁ በውጭኛው ዓለም በምዕራባውያን ባህል ተወስደው ልጆቻችን የዚህንም የዛንም እንዳይዙ በኢትዮጵያዊ በንጹህ ኢትዮጵያዊነት ማንነት ተቀርጸው እንዲያድጉ ተቀርጸው እንዲወጡ የራሳችንን አሻራ እያስቀመጥን ነው። ለዚህም ደግሞ ሳንኮፋ ኢትዮጵያዊነትን የሚሰብክ አንድነትን የሚሰብክ ትምህርት ቤት ነው። ሕፃናት ያዩትን መሆን ይመኛሉ፣ ወጣቶች ደግሞ አርያና ተምሳሌትን ይሻሉ። እናም ሳንኮፋ ዓለም አቀፍ ትምህርት ቤት በተማሪዎቹና በወላጆች ፊት ለምሁራኑ የሰጠው ዕውቅና ትርጓሜው ካባ ከማልበስና ምስጋና ከማቅረብ የተሻገረ ነው። ቻችን ይህን አይተው እንዲያድጉ ነው የሚያስፈልገው። ይህን እያዩ ማደግ ደግሞ ትልቅ ነገር ነው ብዬ አምናለሁ። የሰራ ሰው ዕውቅና ሲያገኝ እሱም ይበረታታል። ሌላው ደግሞ ከታች የሚመጣው ትውልድ እነዚህ ተመራቂ ህጻናትን ጨምሮ በሀገርም በደንብ መለመድ ያለበት ነገር ነው። ብቃት ያለው ዜጋ ማለት ደግሞ የተማረ ዜጋ ብቻ አይደለም። ብቃት ያለው ዜጋ ስነ ምግባር ያለው፣ ከሰዎች ጋር አብሮ መኖር የሚችል፣ ከሰዎች ጋር ተግባብቶ መኖር የሚችል፣ ወላጆቹን የሚያከብር፣ ይህን የመሳሰሉትን ነገሮች በሙሉ የሚያሟላ ነውና የዛሬው አይነት ዝግጅቱ ልጆቻችን ላይ የሚፈጥረው ተጽዕኖ በጎ ተጽዕኖ ትልቅ ስለሚሆን ትምህርት ቤቱን በድጋሚ አመሰግናለሁ። ወላጆችን፣ ተማሪዎችን ለዛሬው ቀን በመብቃታችሁ እንኳን ደስ አላችሁ እላለሁ። ይሄ ሂደት መካሄዱ በተማሪዎች ላይ ብዙ ነገር ይፈጥራል። ብዙ ምክንያቱም እዛ ጋር ሲገለጽ ሙያችን ጭምር የተገለጸው ከየት ተነስተን የት እንደደረሰን ተገልጿል። ስለዚህ ይሄም አለ ለካ ይላሉ ልጆች። ለምሳሌ ከሃይ ስኩል ማስተማር ከኤሌመንተሪ ማስተማር እስከ ላይኛው ፕሮፌሰርነት እንደሚደረስ በየትኛው ውጣ ውረድ እንዳለው በዛ ሁሉ እንደሚካሄድ ተማሪዎች ብዙ ህጻናቶች ያውቃሉ። ከልጆች ጭምር ብዙ ነገር ያውቃሉ ብዬ አስባለሁና ትልቅ ጅምር ነው፣ መቀጠል አለበት እላለሁ። ይሄ እንግዲህ አሁን ለትውልዱ ምንድነው አንድነት፣ አንደኛ እነኚህ ትንሽ ተማሪዎች ማያዳምጡ ይመስልሃል እንጂ ያዳምጣሉ። አየህ፣ ለቤተሰብ አንዳንድ ነገር ስታደርግ አድጌ እኔም እንደዚሁ ላድርግ የሚል ነገር ነው አይደለ? እንደ ባደግንበት አካባቢ ታላላቆች የሚያደርጉትን ነገር ታናናሾች ይከተላሉ። ትልቅ ሜሴጅ አለው፣ መልእክት አለው። እንደው ይሄ ገና ለሚማሩት ልጆች ወደፊት ለእንትን ለሚሉት ለመምህሮቻቸው ምን ያህል ማሰብ እንዳለባቸውና እንደሚችሉ ብቻ ሳይሆን እኔ ልንገርህ እንደ ድል ሆኖ የሐዋሳ ዩኒቨርሲቲ ምክትል ፕሬዝዳንት የቲቲሲው ዲን ነው የመጡት። እነኚህ ሁለቱም የሰራንባቸው ቦታዎች ናቸው፣ ከፍተኛ የሰራንባቸው ቦታዎች ናቸው። አየህ፣ በተለይ የቲቲሲው እኛ የምናደርገውን ነው እናንተ ያደረጋችሁት፣ ከዚህ ትልቅ ትምህርት እንወስዳለን። እነኚህ መምህራን እናንተን አስተማሩ እንጂ የእኛን የትምህርት ኢንስቲትዩሽን ነው ያገለገሉት። ስለዚህ ስትራይክ አድርጎናል፣ እንደ ሌሰን እንወስደዋለን የሚል ነው እና ጥሩ ነው። ይሄ ቁጭትን እንዲጭር
እኔም ባደረኩ እኔም ወደፊት ማድረግ አለብኝ የሚል ተነሳሽነትን በከፍተኛ ደረጃ የሚፈጥር ይመስለኛል። ስለነሱ ላይ ቆሜ ቁጭ ብዬ መናገር ለኔ ከባድ ነው። ከዛሬው ምን ተማራችሁ? ምን አያ ምንስ ተገነዘባችሁ ብዬ አንዳንድ ተማሪዎች ዝም ብዬ ጠይቄያቸው ነበር። በሚገርም ሁኔታ በቃ ኢትዮጵያ ባለውለታ እንዳላት የማይረሳት ትውልድም እንዳላት ዜጋም እንዳላት ከመረዳትም ባሻገር እኛም ነው ያሉን እኛም ተማሪዎች ያሉን ምንድነው ለመምህራኖቻችን ምን አይነት ዋጋ እንደምንከፍል እነዚህ መምህራኖችን እጅግ እንዴት አድርገን ማክበር መቻል እንዳለብን የተማርንበት ዕለት ነው ብለው ምላሽ ሰጡኝ። ስለዚህ ታርጌቱ ሚት አድርገናል የሚል ነገር ነው ያሰብነውና ስለዚህ ለትውልዱ ትልቅ መሰረት ነው የጣለው። ዕለቱ ከፍተኛ ውጤት ላመጡ ተማሪዎች፣ መምህራንና የተቋሙ ሰራተኞች እንዲሁም ለተለያዩ ባለድርሻ አካላት ሽልማትና እውቅና ከመስጠት ባለፈ የውጭ ሀገር የትምህርት ዕድል አግኝቶ ወደ አሜሪካ የሚሄድ ተማሪውን የሸኘበት ልዩ ፕሮግራምም አንድ አካል ነበር። ወላጆች ልጆቻቸውን ጥሩ ትምህርት ቤት ከማስተማር ቁሳዊና መሰረታዊ ፍላጎቶችን ከማሟላት ጎን ለጎን ልዩ ትኩረት መስጠት ያለባቸው ለጊዜ ነው። አንድ እናት በአዲስ አበባ ከተማ ላይ ልጆቿን ጥሩ ትምህርት ቤት ታስተምራለች፣ ተገቢው ፋሲሊቲ አሟልታለች፣ ሁሉ ነገር የተደራጀ ቤት ላይ ይኖራሉ። ሲኖሩ እሷ ግን ውጪ ቤት ትገነባለች፣ ህንፃው ትሰራለች። ቤት ሁሉ ነገር አለ፣ ቴክኖሎጂው አለ፣ ምግቡ አለ፣ አስፈላጊ ፋሲሊቲዎች ሁሉ አለ። ነገር ግን እሷ ውጪ ቤት ስትገነባ መጨረሻ ላይ አመቱ መጨረሻ ላይ ልጆቿን ስትገመግም ልጆቿ ባስቀመጡበት ቦታ አልነበሩም። አያችሁ፣ ፋሲሊቲ ብቻ ማሟላት ለልጅ በቂ አይደለም። ለልጆቻችን ለዚህ ነው ጊዜ ያስፈልጋቸዋል የምንለው። እሷም ምን አለች? እኔ ውጪ ቤት ስገነባ ልጆቼ ፈርሰው ጠበቁኝ ያለችው። ስለዚህ ልጆቻችን እንዳይፈርሱ ኃላፊነት እንድንወስድ ያስፈልጋልና ኃላፊነት ውሰዱ። ፈጣሪ ለዛሬ ዕለት ስላበቃን እጅግ አድርገን እናመሰግናለን። የትላንት ማንነትን ሳይለቁ የዛሬ ወረትን አክሎ ለነገ መትጋት የሳንኮፋ ዓለም አቀፍ ትምህርት ቤት መሪ ቃል ነው። ትላንትን ሳይለቁ ነገም መስራት።